የምወድሽ በጣም ነው የማፈቅርሽ። ቀሪ ዘመኔን ከአንቺ ጋር ማሳለፍ ፈልጋለሁ። ለልጆቼ እናት መሆን እፈልጋለሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደምን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር ዛሬ በጣም ደስ ብሎኝ ነው የመጣሁት። አውቃለሁ በቪዲዮ በጣም እየጠፋሁኝ ነው። እንግዲህ የቪዲዮ መስራት ሞራሌ ሲመጣ ወደ እናንተ እመጣለሁ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ሙባ ብዙዎቻችን የምናውቀው በጣም የዋህ በጣም የምወደው መልካም ልብ ያለው ልጅ እንግዲህ በዛሬው ዕለት ቀለበት አስሯል። መቼም ድራማ እንደማይሆን ተስፋ አደርጋለሁ። የእናንተ ድራማ ማለቂያ ስለሌለው ግን በቁም ነገር ብትገኙልን በጣም ደስ ይለኛል። እውነት ለመናገር ድራማችሁ እንዳለ ሆኖ ግን ደግሞ ለሁሉም ክብርም አለኝ። ሁሉንም ወዳቸዋለሁ። ከመጀመሪያም ጀምሮ መከታተላቸው ልጆች ናቸው። በተለይ ሄሉዬና ፍቅርን ሳይ በቃ እንዴት እንደሚያደርገኝ ታውቃላችሁና ሄሉዬ በእርጋታ ፍቅርዬ በእብደት ቪዲዮ የሚያደምቁ ልጆች ናቸው። ፍቅርዬ እንደምታዩት እንግዲህ ብድ እያለች በተለይ ከአብርሽ ጋር ስትሆን ታውቃላችሁ። በዚህ አጋጣሚ ሰው ምንድነው የሚባለው አያለ ቢናከስ ጥርስ አይሰበር ይባላልና እንደ ሀገራችን ተረት ብቻ ሳይሆን እውነተኛም ነገር እንደሆነ ዛሬ አይታችኋል ብዬ አስባለሁ። በጣም ብዙ ነገር ተፈጥሮ የነበሩ ጀማዎች እነዚህ እንደምታያቸው ተበታትነው ነበረ በጸብም ባለመመቻቸትም ምናምንና ዛሬ እንደዚህ ስብስብ ብሎ ስላየኋቸው በጣም ነው ደስ ያለኝ። የአንድ አካባቢ ልጆች የአንድ ሀገር ልጆች ሆነው የሚያቦካ ሰው ወይም ደግሞ ከዳር እንትን የሚል ሰው ነው ዳር የሚቀረውና በተለይ ዩቲዩበር ስትሆኑ ደግሞ ምንም ብትለያዩ የሆነ አጋጣሚ ያገናኛቸዋል። ልክ እንደ ዘመድ ነው የምትቆጣጠሩት። በዩቲዩብ ላይ አሁን በጣም ብዙዎቻችሁን የምታዘበውና የሚገርመኝ ነገር ቪዲዮ የሚሰራባቸውን ሰዎች ለቪዲዮ ለሚሰራላቸው ሰዎች ወግናችሁ ትናንሽ ዩቲዩበሮችን በጣም የምትሳደቡ በጣም ቻናል ለማዘጋት ሪፖርት የምታደርጉ ምናምን ኦዲየንሶችን ሳይ በጣም ነው የማዝነው። ስለማያውቁ እኮ ነው ላለውኝና ለምንድነው እነሱ በደንብ ጠንቅቀው ያውቃሉ። ዩቲዩበሮቹ ሲሰራባቸው ይወዳሉ፣ ይፈልጋሉ። ለምን ቪዲዮአቸው ቫይራል የሚወጣው ትናንሽ ዩቲዩበሮች በሰሩ ቁጥር ነው። አብርሽ ለምን ይመስላችኋል እንደዚህ በአጭር ጊዜ ቶሎ ያደገው? ሲረገጥ ሲሰደብ በጥሩም በመጥፎም ሲነሳ ዘን መልስ የለም። ዞሮ ዳባ ልበስ። ስራው ትክክል እንዳልሆነ ራሱ እያወቀው መስራት ነው። በቃ እሱ አላማው መስራት ነው። ግን እንደዛ ይስራ እያልኩ አይደለም። በነገራችን ላይ እንደዚህ አይነቱ ቪዲዮ ነው ያላበረታታም። በተለይ ሁሉ ነገር በፍቅር ሰዓት ቀረ። ከፍቅር ጋር በሚሰሩ ሰዓት በፍቅር ነበር የምናያቸው፣ በጣም ነበር የምንወዳቸው። ብዙ መልካም ስራዎች ሰርተዋል ምናምን እና አሁን የሚሰራቸው ቪዲዮዎች በተለይ በጣም ምንም የሚጠቅሙ ነገሮች የላቸውም። ግን ደግሞ የሆነ ቀን ይመለሳሉ። እስኪመለሱ አለማየት ነው። የእናንተን ድርሻ መወጣት ነው የሚጠበቅባቸው እንጂ ሰውን በመስደብ የሆነ ነገር በማድረግ የምትለውጡት አንዳችም ነገር የለም። ዞሮ እኔ ዛሬ ወደ መጣሁበት ጉዳይ ልሂድና ድራማ ነው ብዬ ልጠራጠር ያደረገኝ አንድ ነገር አለ። እሱም ቪዲዮን ካያችሁት መጨረሻ ላይ እንግዲህ አንድ ሰው መጥቶ ቸኮልሽ ምናምን የሚል ነገር ተናግሮ ነው ያበቃው ቪዲዮ። ስለዚህ ይሄ ቪዲዮ ቀጣይነት እንዳለው ተሰምቶኛል። ምናልባት እንግዲህ ቀለበቱ ቁም ነገር ሆኖ በአገኙት አጋጣሚ ቪዲዮ ለመስራት አስበው ከሆነ አይዶን አላቅም፣ ወይም ደግሞ ማስታወቂያ ለመስራት ፈልገውም እንደሆነ አላቅም። ብቻ ግን ቁም ነገር ከሆነ ትዳራችሁ እንዲባረክ ጸሎት አደርጋለሁ። እውነት ለመናገር ሙቤ ጥሩ ልጅ ነው፣ ደስ የሚለኝ ልጅ ነው። ከመካከላቸው የዋህ ነው ምናምን እና ሁሉም ለስራ ነው። በነገራችን ላይ መጥፎ ፓርት ሆኖ የሚያሳየው ወይም ደግሞ ጥሩ ነገር የማይሰራው ሁሉም ለስራ ነው። የሚለያይም ተጣልቶ የሚቀርም የለም። እንዳያችሁት እንግዲህ ይሄ ፓርት ይሄ ሰው እዚህ ያለው በሙሉ ተበታትነው ነበር አይደለ? ግን ጊዜውን ጠብቆ ተገናኘ ማለት ነው። በተለይ ፍቅርና አብርሽ ለረጅም ጊዜ ተለያይተው ነበረ ካያችሁ ማለት ነው። ባለቀሰኝ ሰዓትም አልነበረም ነበር ከጎኗ ምናምን ብዙዎች በዚህ ከፋቸዋሉ የፍቅር ቤተሰቦች። ለምን እንደዛ ሆና ያገኘችው ቻናሏ ግን በሚያሳዝን ሁኔታ ተሰድባ ተረግጣ አራስ ቤት የወግ ማድረግ ሳታይ ያሰባሰበችው ሰብስክራይብ ግን ዛሬ ላይ እንደዚህ በመሆኑ ንዴት ላይ ነኝ። ግን እግዚአብሔር ሁሉንም ነገር መልስ ይሰጣል። እውነት ለመናገር መልስ የማይሰጠው ነገር የለም። ቢዘገይም ሁሉም ነገር መልስ አለው። ግን ደግሞ አትጎዳዱ። በዚህ ልክ አንዱ ለአንዱ ጉድጓድ አትቆፍሩ። ሰርታችሁ ለመለወጥ እንጂ የተሰራበትን በተለይ እንደዚህ በጣም ብዙ አሁን
ፍቅርና ፏድ አሁን እዚህ ደረጃ መድረስ ያለባቸው ሰዎች አልነበሩም። ሁሉን ነገር እንደውም አንዱ ለአንዱ ተሳስቦ መተው ነበረበት እንጂ ዝም ብሎ ኖርማል ጓደኛ ወይም ደግሞ የውሸት ካፕል ተባብሎ የሚለያይ ሰዎች አይደሉም። ብዙ ያሳለፉ ናቸውና እንደዛ ቢሆን ጥሩ ነበረ። እንግዲህ እግዚአብሔር ለሁሉም መልስ አለው። ፍቅርዬም እንደሆነ ወደቀችም፣ ተሰበረችም፣ አለቀሰችም፣ ሳቀችም እዚህ ደርሳለች። ከዚህም በኋላ ደግሞ የሚያኖራት የሚያበረታት እዚህ ጋር የሚያደርሳት እግዚአብሔር ነው። ወደፊትም የሚጠብቃት እግዚአብሔር ነው። ሁሉም በእጁና በስራው ነው የሚያገኘው። ግን ደግሞ ከአብርሽም ጋር እንደዚህ መጀመሪያ አብረው የነበሩ ስለሚሆኑ የዩቲዩብ እንትን እነሱ ጅማሬዎች ከለምለም ቀጥሎ እነሱ ስለሆኑ ምናምን እንደዚህ በመገናኘታቸው ደስ ብሎኛል። እውነቱን ለመናገር አንዱ ለአንዱ ክፉ ያን ያክል የሚፈልጉ ይኖራሉ ብዬ አላስብም። እና አንዳንድ ኮሜንቶች ለማየት ሞክሬያለሁ። አብራችሁ ብትሰሩ በዚህ ወጥቶ በዚህ ወርዶ ያላችኋላችሁ። እውነት ለመናገር እኔ ከአብርሽ ጋር ከዚህ በኋላ ትስራ አልልም። እውነቱን ከጠየቃችሁኝ ማለት ነው። ይሄ የኔ ሀሳብ ነው፣ የሌላውን ሰው ሀሳብ አይወክልም። ለምን ካላችሁኝ ደግሞ እንደዛ ተረግጣ ተሰድባ ራሷን ዝቅ ያደረጋትን ቻናል እንኳን አተዋለች። ገባችሁ? ስለዚህ ከዚህ በኋላ እኔ ለፍቅር የምመኝላት ነፃ የሆነ ሰው ልክ አሁን ከዳግም ጋር እየሰራች ነው። እንደዛ አይነት አዳዲስ ዩቲዩበሮችን በተለይ ከዚህ ከአረብ ሀገር የሚሄዱ ልጆችን እየተቀበለች በደንብ ቲም በቲም ቢሰሩ መለወጥ ይቻላል ብዬ አስባለሁ። አረብ ሀገር ላይ ያሉ ልጆች ኮንተንት ታለንት እያላቸው መስራት እየፈለጉ የሚያሰራቸው ሲያጡ ወደዚህ የሚመለሱ አሉ። እዛውም ደግሞ ቻናላቸው ተቀብሮ የሚቀራለ ምናምን እና እኔ የምፈልገው እንደዛ እሷም ከፍ እንድትል ሌሎችን ከፍ እያደረገች በቃ ብታድግ ደስ ይለኛል እንጂ ድጋሚ ቪዲዮ ስራ እያላችሁ እዛ ተጨመላለቀ ስራ ውስጥ ባታስገቧት ደስ ይለኛል። ምክንያቱም ከዚህ በፊትም ተረግጣም ተሰድባም አልበጃትም፣ አልጠቀማትም። አሁን ላይ ያለው ነፃነቷ ነው እኔ የወደድኩት። በቃ በራሷ ማንነት ነው የመጣችው። ድሮ የሚጠሏት እንኳን ራሱ ፍቅርን ብታምኑ ባታምኑ አሁን ላይ እየወደዷት ነው። ሰበብ አግኝቶ አይደለም የጠሏት፣ እንዲሁ በድራማ ሰው የሚያዩ የፊት ለፊትን አይደለ። ፍቅርና ሩታ ሳይጣሉ ግን ኦዲየንስ እዚህ ጋር ይጣላ ነበረ። ታውቃላችሁ፣ ፍቅርና ሩታ እኮ ፒስ ናቸው። ምክንያቱም አስበውበት ነው ስራ የሚሰሩት። ምንም አይነት ጸብ የለም በመካከላቸው። ልክ እንደዛ ምሳሌ ነው የምነግራችሁ። እንደዛ ነው ሌሎቹም። እና በቃ በአጠቃላይ ፍቅር ከዚህ በኋላ ወደ ተጨመላለቀ ስራ ባትገባ፣ ድራማም ቢሆን ከማታውቃቸው ጋር የሆነ መስራት ከፈለገች የጸብም ሲሆን የፍቅርም ስራም ቢሆን ከማታውቃቸው ከአዳዲስ ሰዎች ጋር ብትሰራ እመርጣለሁ። ድጋሚ ወደዛ ታጥቦ ጭቃ የሚሆን ስራ ውስጥ ከምትገባ፣ ከሰሩም ደግሞ አይስሩ ጭራሽ ሳይሆን ከሰሩም ኖርማል ስራ በቃ ኖርማል ማንኛውንም ቪዲዮ እለታዊ ፕራንክ ምናምኖች ሊሆን ይችላል እንደዛ አይነት እንጂ አሁን ባለው ፕራንክ ውስጥ ስራ ውስጥ በዚህ በተጨመላለቀ ስራ ውስጥ ፍቅር ትግባ የምትሉ ሰዎች ካላችሁ እናንተ እውነት ማሰብ አቁማችኋል ብዬ ነው እኔ ሀሳብ የምሰጠው። ኮሜንት ስላየሁ ነው ብዙ አብራችሁ ስሩ ምናምን አብራችሁ ስላየኋችሁ ደስ ብሎኛል። አብራችሁ ስላየኋቸው እኔም ደስ ብሎኛል። ምክንያቱም እንኳን አብሮ አደግ ልጆች እንኳን አንድ አካባቢ ልጆች ቀርቶ ከአንዱ ቦታ ተዋውቃችሁ እንኳን የወደ ዩቲዩበር ስትሆኑ የመለያየት ድላችሁ የጠበበ ነው። ዞራችሁ ከረጅም ዓመት በኋላ ራሱ ትገናኛላችሁ። የሆነ እንደ ፋሚሊ ነው የምትቆጣጠሩት። ዩቲዩበር ሆናችሁ ስትተዋወቁ፣ ቲክቶከር ሆናችሁ ስትተዋወቁ እንደ ኦዲየንስ አይደለም የምትሆኑት። እና በመገናኘታቸው ሰበብ ተፈጥሮ እንደዚህ በመሰባሰባቸው በጣም ደስ ብሎኛል። ከዛ በዘለለ ግን እንደው ፍቅርዬና ሄሉ በደንብ አብረው ቢሰሩ በጣም ነው ደስ የሚለኝ። ሳላሿቸው ሁለቱም የተጎዱ ጎበዞች፣ ጠንካራ ሴቶች በቃ ለዓላማቸው የሚቆሙ ልጆች ስለሆኑ ትልቅ ደረጃ መድረስ ይችላሉ ብዬ ስለማስብ ነው የምመኝላቸው። በተረፈ ሰላምና ጤና እመኝላችኋለሁ። ቀጣይ ክፍል ሲመጣም እንግዲህ እንመጣለን ምን ሊፈጠር እንደሚችል። ፍቅርዬ ይሄ ያጠብደል ሰውዬ ገፍቶኛል ብላለች። አብርሽ ይጣላል ወይ ለሷ እምናየው ይሆናል። ቀጣይ ማን ቤት ይለቀቃል አብረን እንጠብቃለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው።